አቶ አምናን የፈራው ነገር ደርሶበታል ማለት ነው። አምናን የፈራው ነገር ደርሶበታል። እንግዲህ የራሱ ወንድም በአሁን ሰዓት ከብሌን ጋር ፎንቃ ፎንቃ እየተጫወተ ይገኛል ማለት ነው። ከዚህም በፊት የፈሩት ይደርሳል፣ የጠሉት ይወርሳል የሚባለው ነገር እንግዲህ በአቶ አምናን ላይ በአሁን ሰዓት ደርሶ ይገኛል። አምናን እንግዲህ በእጅ ያዙት ወርቅ ከመዳብ አንድ ነው የሚባለው ተረት በሱ ላይ ተፈጽሞ ይገኛል። ስለዛን በአሁን ሰዓት አቶ አምናንዬ የሚጥለው የሚያነሳው ነገር ጠፍቶ ግራ ገባው እየገባው ይገኛል። ለምንድን ነው ካላችሁት እንግዲህ በፊት ፎከስ ያላደረገው ወርቅ ከእጁ ተነጥቋል ማለት ነው። ለጊዜውም ቢሆን በእርግጥ እንደዛ ስላችሁ ደግሞ አምናንና እውነት ብሌን ይለያያሉ? በፍጹም አይለያዩ። መጨረሻቸው አንድ ነው። ግን ደግሞ ለጊዜው ብሌንን ለማግኘት በጣም ይከብድበታል። ይህንን ደግሞ እንዲሆን የተደረገው ምንም ማድረግ አይቻልም። እና ቤተሰቦቼ በአሁን ሰዓት እንግዲህ አምናን በጣም በሚያሳዝን ነገር በራሱ በወንድሙ ተነጥቋል። ምንም ማድረግ አንችልም። ምንም ነገር ልንተባበር አንችልም ቤተሰቦቼ። ይሄ ሁላ ነገር ያመጣው የራሱ መንገድና የራሱ አስተሳሰብ ነው ማለት ነው። እውነት ብሌን ይሄንን ነገር ማድረግ የለባትም የምትሉ ሰዎች ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። እኔ ግን በራሴ ብሌን ከዚህ በላች ብታደርግም ይገባታል ብዬ የምል ሰው ነኝ። ለምን ካላችሁኝ ምክንያቱም ያደረገው ነገር አምናን ትንሽና ቀላል የሚባል ነገር አይደለም። መሆን ያሌለበትን ነገር ነው እለት በእለቱ ሲያደርግ የነበረው። ለሷ ፎከስ መስጠት ሲገባው ለብሌን ጊዜ ሰዓት መስጠት ሲገባው ጭራሹኑ ለብሌን ምንም ነገር ጊዜ እየሰጠ አልነበረም ማለት ነው። ግን ደግሞ በአሁን ሰዓት እንግዲህ ክንፉን እየተመታ ሰው ሆኖ ይገኛል ማለት ነው። ቤተሰቦቼ እንግዲህ ብሌን ምንድን ነው የተፈጠረው ነገር ከተባለ እየተፈጠረ ያለው ነገር ቤተሰቦቼ በአሁን ሰዓት ብሌንሻ አሁን እንግዲህ ከአቶ አምናን ጓደኛ ጋራ ከአቶ አምናን ወንድም ጋራ አሸሼ ገዴ እያለች ትገኛለች ማለት ነው። ጊዜዋንም ሰዓቷንም እየሰጠች ትገኛለች ብላ እንደውም ከአቶ አምናን እንግዲህ እንደ አቶ አምናን በፊት እንደምታደርግለት ጭራሹን እሱን እግሯ ላይ አስተኝታ በጣም የቃየልና የአቤልን ታሪክ እየነገረችው ይገኛል ማለት ነው። እንግዲህ እሷ በተኛችበት ቦታ መጥቶ ስሟታል ማለት ነው። ለምንድን ነው እንደዚህ ያደረከው በማለት በጣም እየተናደደ እሷም እንግዲህ እዚህ መተካል እንዴ ባሮክ ስትለው አዎ መጥቼ ነበረ፣ ግን ደግሞ እስከምትነሽ እየጠበኩ ነበረ ያላት። እሷ ግን ተኝታ ነበረ። እንደውም ስሟታል ማለት ነው። ከዛን እንግዲህ አይ አሪፍ ነው በማለት እንግዲህ ተነስቶ እሷም ምንድነው ወደዚህ የመጣኮ ስትለው በጣም ደብሮኛል፣ በጣም ከፍቶኛል፣ በጣም ደብሮኛል እያለ ነበረ ማለት ነው። እሺ እንደዛ ከሆነማ የሆነ ነገር የምነግርህ ነገር አለ በማለት እንግዲህ ቤተሰቦቼ ቀጥታ ያደረገችው ነገር እንግዲህ ናስቲ እዚህ ጋር ተኛ የምነግርህ ነገር አለ በማለት እንግዲህ ለአምናን ድሮ የምትናገረውን ንግግር ለሱ እየነገረችው ነበረ ማለት ነው። እንግዲህ እሱም እሺ ብሎ የምትነግረውን ታሪክ እየተቀበላት ነበረ ማለት ነው። ግን የቃየልንና የአቤል ታሪክ በጣም የሚያሳዝነው እንግዲህ የአምናንና የራሱ ታሪክ መሆኑ ነው። ገባችሁ አይደለ? ግን እሱ ባክሽ ለጊዜው ልታረሻሽ እንችለሻል፣ ግን ደግሞ እውነቱን ስነግርሽ ያልተነካ ግልግል ያውቃል ብሏታል ማለት ነው። እንደዛ ማለቱ ያው እሱ ከእንደዚህ አይነት ጥፋቱ በመተው እንደማይችልና በዛ በጥፋቱ መቀጠል እንደሚችል እያየንና እያወቅን እየተረዳን እንገኛለን ማለት ነው። ቤተሰቦቼ በእርግጥ ምንም ነገር ባደርገው ኑሮ አምናንን ምንም ነገር ባደርገው በጣም እየተመረጠ ነው ብዬ ነው የማስበው። ምክንያቱም አምናን በጣም መልካም ሰው ነው። ያው ሰዎችን እንደሚያምን ለሰዎች በጣም ነው ለሰዎችን የሚያምናቸው ማለት ነው። ስለዛን ይሄንን ነገር ማድረግ አለበት ብዬ አላስብም። ግን ደግሞ ይሄንን ነገር ማድረጉ በጣም ነው የሚያስጠላውና የሚከብደው ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። መሆን የሌለበት ነገር ነው ማለት ነው።
እና ቤተሰቦቼ መሆን የሌለበት ነገር ነው እየተደረጋለው ማለት ነው። እንግዲህ ከዛም በኋላ አምናን እንዳለ መረጃዎችን እንግዲህ ለወንድምየው እያሳለፈ እየሰጠ ይገኛል ማለት ነው። መስጠት የሌለበትን ነገር ነው እያደረጋለው ማለት ነው። ወንድምየው እንግዲህ በአሁኑ ሰዓት በጣም በድንጋጤ ውስጥ ይገኛል ማለት ነው። ለምን ካላችሁ ምክንያቱም የተለያየውን ነገር የራሱ እያደረገ ይገኛል ማለት ነው። የራሱን ነገር እያደረገ ይገኛል ማለት ነው። ምክንያቱም ሁሉን ነገር ተቆጣጥሮ በአቅሙና በሁሉ ነገር የራሱ እያደረገ ይገኛል ማለት ነው። ይሄንን ነገር ወይዘሮ ሞርዜላ ሰምታለች ማለት ነው። ወይዘሮ ሞርዜላ እንግዲህ በጣም በሚያሳዝን ነገር እባክህ ልጄ ይሄንን ነገር የምታደርገው ነገር በጣም ፌር አይደለም፣ ምን እያደረክ ነው በማለት እንግዲህ በድንጋጤ ውስጥ ይገኛለች ማለት ነው። እሱ ግን በፍጹም በአሁን ሰዓት ምንም ነገር ልታደርግኝ አትችም፣ እኔ የሚያደርገውን እኔ ያውቃለሁ፣ እስካሁን ድረስ አንገቴን ደፍቼ ስኖር ቆይቻለሁ፣ አሁን ግን አንገቴን ከፍ የማደርግበት ሰዓትና ጊዜ ደርሷል በማለት እንግዲህ ቆርጦ ተነስቷል ማለት ነው። እንግዲህ ይሄ ሁላ ነገር ወይዘሮ ሞርዜላ የምትናገረው ለምንድን ነው? ከእንደዚህ አይነት ጥፋቱ ተቆጥቦ፣ ምክንያቱም እያደረገ ያለው ነገር ወንድሙ ላይ እንደሆነ እየነገረችው ትገኛለች። እሱ ግን በፍጹም ይሄንን ነገር የሚሰማና ወይንም እውነቱን ያኔ ተናግሮ ይሄንን ነገር የሚያስወግድ አይመስለኝም ማለት ነው። በጣም እንግዲህ በጣም ንዴተኛና እንደዚሁም ስሜተኛ ሆኗል ማለት ነው። አምናን ደግሞ እንግዲህ ምንድን ያለው ከአሁኑ ሊጨራሹን አምናንን ምንም ነገር እንዳትጠይቁት፣ ሁሉ ነገር ማድረግ ያለባችሁንም የሆነ ነገር ስትፈልጉ እኔን ጠይቁ በማለት እየተናገረ ይገኛል ማለት ነው። ይሄ ነገር ወዴት እየሄደ ነው በማለት እንግዲህ እባክህ ልጄ ምንም ነገር በወንድምክ ላይ እንዳሰራ፣ አንተ ምን ልታደርግ እንደምትፈልግ አሳምሬ አውቃለሁ፣ እባክህ እያለችው እየለመነችው ትገኛለች ማለት ነው። ወይዘሮ ሞርዜላ ማለት ነው። ግን ያው በሁሉ ነገር እሱ እሺ እንደማይላትና በፍጹም ያስበውን ነገር ማድረግ እንዳለበት እስካሁን ድረስ በጣም እንደተጎዳና በጣም ስሜተኛ እንደሆነ ነገሮቹን ሁላ እየተናገረ ይገኛል ማለት ነው። ቤተሰቦቼ ከባድ ነው እንግዲህ እየተፈጠረ ያለው ነገር ማለት ነው። እንግዲህ ትንሿ ልጅም የአቶ አምናን እህትም መታ ነበረ ማለት ነው ወደ ቤት ውስጥ ዳሊያ መታ እንግዲህ ምንድን ያደረገችው የት ነው ያለችው ሰንደሪያ ብላ ብሌንን ጠይቃለች ማለት ነው። ያቺኝ የአምናን ጓደኛ በጣም ነበር የደበራት። በፍጹም የእሷ ስም እንዲጠራ አልፈለገችም ነበረ። ምክንያቱም አልፈለገችም እንዲጠራም አትፈልገውም ነበረ ማለት ነው። ለምን ይሄ ስም ለሷ አይገባትም ነው ያለችው። በፍጹም ለሷ ነው የሚገባው ነው ያለችው ማለት ነው። የት ነች ያለችው ብላ እንደውም አምናንን ገና እንደመጣ ነበረ የጠየቀችው ማለት ነው። አምናን ክላሷ ነች ያለችው ስትላት ነበረ ማለት ነው። ከዛም በኋላ እንግዲህ አምናን እንዲህ እያለ ላበቃ እንሄዳለን፣ ምንም ነገር ስለሷ አትናገሪ፣ እሷ እኮ ለሷ ስም ስላላወጣሽላት እንደዚህ ያለችሽ ቀንታ ነው በማለት እየነገረቻት ነበረ ማለት ነው። እሷም በቃ ነው ሰንደሌላ ጋር እንሂድ ብላ እንግዲህ ቀጥታ ወደ ብሌን ክላስ ወስደዋለች ማለት ነው። ብሌንም እንግዲህ በጣም ነው ብሌን ስታይ ደስ ያላት ማለት ነው። ከብሌን ጋራ ተሳስሞ ምናምን እንግዲህ አምናን ጋራ ሲሳሳሙ እዛ ቁጭ ብሎ አምናን ዝንብን የተባባሉት ከብሌን ጋር አላወሩም ማለት ነው። ምንድነው ከአምናን ጋራ የተፈጠረው አለቻት። አይ እንደዚህ ዝም ብለን ተቃይመን ነው፣ በእርግጠኝነት ቀንተሽ ነው አይደለን ያለቻት ማለት ነው። ማለት ስትላት ምክንያቱም ማያች ጓደኛው ተብዬዋ ምንም ደስ አላለኝም፣ ስለዛን አንቺ በሷ ስለቀናሽ ነው አንቺም እንደዚህ የሆንሽ በማለት ተናግራታለች ማለት ነው። በእርግጥ እውነትሽን ነው፣ በሷ ላይ በጣም ትኩረት እያደረገ ይገኛል፣ ስለዛን በዛ የተነሳ ተናድጄ ነው በማለት ነግራታለች ማለት ነው። ቤተሰቦቼ ከዛም በኋላ እንግዲህ በጣም ነበር የተናደደችው ማለት ነው። አሁንማ ይሄንን ነገር ከሰማ በፍጹም አለቃትም፣ ሄጄ ያናድዳታለሁ ነበር ያለችው ማለት ነው። ቀጥታ ሄዳ ምንድን ያደረገችው ቅጥል ነበር ያደረገቻት። ነይ አያቴ ትፈልግሻለች በማለት ክላሱ ስታዞራት በስተመጨረሻ ግን ልብሱን ከክላስ ውስጥ አውጥታ ያላደረገችው ነገር የለም ማለት ነው። እሷ ለማናደድ ማለት ነው። እንግዲህ አምናን በእርግጠኝነት ይሄንን ነገር ያደረገችው እንግዲህ አውቋል ማን እንዳደረገው ማለት ነው። እንግዲህ የአምናን ጓደኛ ደግሞ የአምናን ወንድምየው ወደዛ ሄዶ
ከሷ ጋራም በጣም ሲያወሩ ነበረ እንግዲህ ከብሌን ጋራ ማለት ነው ቤተሰቦቼ። ሜርሲ ደግሞ በሜርሲ ላይም ጭውትን ያለችባት፣ በነገራችን ላይ ዳሊያ ጭውትን ያለችባት ማለት ነው። አይንሽን ጨፍኝ የሆነ ነገር የሚያሳይሽ ነገር አለ በማለት እንትን ብላት ነበረ። ምንድነው ስትላት እንግዲህ የሆነ ነገር አሳይሻለሁ ብላት ነበረ። ምንድነው የምታሳይኝ ብላ እንግዲህ ወደ እሷ ጋር ስትሄድ ብርጭቆን በእጇ ላይ በአፏ ውስጥ ጨምራ እቃቃ ጨዋታ ስትጫወትባት ነበረ። ሜርሲ ገና ስመጣ ነበረ የጠላቻት እች ልጅ አሁን እኔን የሆነ ነገር ትጫወትብኛለች እያለ በጣም እየተናደደ ነበረ ከበፊትነቱ ማለት ነው። ግን ደግሞ የበለጠ ልኩን አሳይቷለች ማለት ነው። በጣም ነበረ ሲናደድ የነበረው ማለት ነው። ቤተሰቦች በስተመጨረሻ እንግዲህ ምንም ነገር ልንተባበረውና ምንም ነገር ልናረጋት አንችልም ማለት ነው። ሜርስሻ ቆሌዋን የከፈፈቻት ማለት ነው። በጣም ከምታስቡ ማለት ነው። ለሜርሲ ይገባል በእርግጥ ከዚህ የበለጠ ማለት ነው። ታውቃላችሁ ሜርሲ ማለት የሆነች ሜንጦ የሆነች ማለት ነው። እንግዲህ ለብሌን አሁን የግል አማካሪ ሆናታለች ማለት ነው። ብሌንን የራሷ መጥመድ ውስጥ እያስገባቻት ትገኛለች ማለት ነው። በእርግጥ መሆን የለበትም ነበረ ብሌንን ምንም ነገር ባታረጋት የተመረጠ ነበረ። ግን ደግሞ ምን ይደረጋል ቤተሰቦቼ፣ አንዳንዴ በቃ እንግዲህ ብሌንም አሁን አምናን ያኔ እሱ አምናን ለማስቀናት ጥረት እያደረገች ትገኛለች። በእርግጥ ይሄ ነገር ለፍቅር ፌር ነው ብዬ አላስብም። ጭራሹኑ አምናንን ያስቀይመዋል ብዬ ነው የማስበው። ባላት በአቅሙ ይሄንን ነገር ባታደርግ የተመረጠ ነበረ። ግን ደግሞ ምንም ማድረግ አይቻልም። እሷ እያደረገችው ትገኛለች ማለት ነው ቤተሰቦቼ። ለማንኛውም ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ከይስዬ ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር አድርጉ እሺ። እና ቤተሰቦቼ በነገራችን ላይ ዳሪያ የምትባለው ሴትዮ እቺ አታምናና ወዳጁ ማለት ነው። በጣም ነው የምታናደደኝ። እሷ ስለመጣች ነው አምናን እና እሷ እየተራራቁ አሉት። መራራቅ የለባቸው። ቦታ ልቀቅ እያልን ነው፣ መስማት አለብሽ እያልን እንገኛለን። ለማንኛውም ቻው ቻው፣ መልካም ጊዜ፣ መልካም ቆይታ። እንገናኛለን በቀጣይ ቪዲዮ ደግሞ ፍቅሮቼ። ወዳችኋለሁ፣ አከብራችኋለሁ።